እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ ተወዳጆች? እንግዲህ የኖላዊ ቀጣይ ክፍል ነው ማለት ነው። እንግዲህ ድንብላል ታስራለች። የድንብላል ወንድም ደግሞ ከነ ሜላት ቤት እንግዲህ መጥቷል ማለት ነው። እንግዲህ መጥቶም ሜላት የምትሰራበት ቤት አርፏን ማለት ነው። እንግዲህ ድንብላል የምትሰራበት ቤት አርፏን ማለት ነው። እነ ሜላት ቤት እንግዲህ ሜላትም ገብታ እሱ ድንገት ገብቶ እንደተኛ ትገባና ልብሱን ምናምን መጎርጎር ትጀምራለች ማለት ነው። እንግዲህ ምንድነው? ምን ሆንሽ እናቴ? ምንድነው ምናምን ይላታል ማለት ነው። እሷም እንግዲህ በድንጋጤ ትሆንና ምን ነው ምን አደረኩ ትለዋለች። እሱም ደግሞ አስደነገጥሽኝ እኮ ምናምን ይላታል ማለት ነው። እንግዲህ አይዞህ በቃ ድንገት ነው ምናምን ትላለች ማለት ነው። እንግዲህ እሷም ደግሞ እንግዲህ ታወጣና ከእቃዋ ውስጥ ወርቃም አውጥታ መፈለግ ትጀምራለች። በዚህ መሃል ወርቁን ታገኘውና አይ ጉድ የሆነች ጓደኛ ነበረችኝ ለጠበቃ የምከፍለው ገንዘብ አመጥቼ አበድሪኝ ስላት ወርቅ አለሽ ወርቁን እንዳለኝ ታውቃለች እና ወርቅ አለሽ አልሰጥሽም ወርቅሽና አስይዘሽ መሸጥ ትችያለሽ ምናምን ብላ አለችኝ ምናምን እያለች ማውራት ትጀምራለች ማለት ነው። እሱም እንግዲህ ሰው እንዲህ ነው ስትወድቂ እንዲህ ነው የሚረማመድብሽ ምናምን እያለ ይላታል ማለት ነው። እንግዲህ ሜላትም በጣም ያዘነ ትመስልና በዚህ ዘመን የሚታመን ሰው እንደሌለና በዛት ማንንም ማመን እንደሌለብን ትናገራለች። እንግዲህ ከእሷም ጀምሮ የምትታመን ሰው አይደለችም። ምክንያቱም ድንብላል እንግዲህ ምንም የማታውቀውን ሰው ወርቅ ሰርቀሽኛል አንቺ ሌባ ነሽ በማለት ነው ያሳሰረቻት። ወርቅ ግን የምትወስድ ልጅ አልነበረችም ድንብላልም ማለት ነው። እንግዲህ እሱም በጣም ያዝንና እውነት ነው በጣም ያሳዝናል። የሰው ነገር ፈጣሪ ግን አይክዳን እንጂ ሰው እንዲህ ነው ድንገት ነው የሚቀየር ይላታል ማለት ነው። እንግዲህ እሷም ህይወት ምን በደልኳት እንዲህ መጫወቻ አደረገችኝ ተጫወተችብኝ ህይወት ለኔ አዘንብላብኛለች እያለኝ እንዲሁ በቃ የተከፋች ሰው መምሰል እየጀመረ ነው። እሱም ደግሞ ክፉን ዘመን ታግሳ ማለፍ እንዳለባት እና ነገሮችን መቻል እንዳለባትም ትነግረዋለች ማለት ነው። እሱም እንግዲህ ይሄ ጊዜ አልፎ እንደ ተረትና እንደ ቀልድ እናየዋለን። ተስፋ ብቻ አትቁረጭ አንቺ እንጂ ችግር የለም ይላታል ማለት ነው። እንግዲህ እሷም የሚያልፍ እንዳልመሰላትና እንደማያልፍ ከባድ ጊዜ ውስጥ እንደሆነችም ትነግረዋለች። ማንም መጫወቻ ሆንኩ እያለች መደንፋት ትጀምራለች። እሱም እንግዲህ የገጠር ልጅ ስለሆነ በጣም ሰው ያከብራል። የድንብላል ወንድምም እንደሷ አይባልም ተይ ይሄ ነውር አባባል ነው እንደዚህ ማለት የለብሽም እያለ መገሰጽ ጀመረ ማለት ነው። ላያስችል አይሰጥም ይባላል ተረቱም እና ታገሽ ምናምን ይላታል ማለት ነው። ግን እዚህ ላይ አንገቱን ደፍቶ ውስጥ ለውስጥ የሚሰራው ነገር ያለ ይመስላል። እንግዲህ እህቱ የት እንደሄደችም ስትጠይቀው እንግዲህ በባለፈው ክፍል ድንብላል እንደታሰረች ነበር የምናውቀው። አሁን ግን አስፈትታታለች ማለት ነው። እንግዲህ ድንብላል የት ሄዳ ነው ስትል እሱም ደግሞ አሞኝ ወተት ልግዛ ብላ እንደወጣች ይነግራታል ማለት ነው። እንግዲህ ሜላትም ገንዘብ እንደሌላት ነው ድንብላልን የምታውቀው እና ከየት አመጣች ገንዘቡን የት ነው የምታመጣው ምናምን ብላ ጸጥ ብላ መጠየቅ ትጀምራለች። እንግዲህ እሱም እኔ ምን አውቃለሁ እኔ አላውቅም ምናምን ማለት ትጀምራለች። እንግዲህ እሷም እኛ ጋር ተሰቃየች ድንብላል እኮ ተሰቃየች አሰቃየናት እኛ ጋር ሁና ምናምን እያለች እያዘነች በመምሰል እንግዲህ መንገር ትጀምራለች። እንግዲህ እሱም
በክፉ ዘመን በደጉ ዘመን አብሮ የነበረ ሰው በክፉ ዘመን መለየት ስለሌለበት ይሄ ለድንብላል ቀላሏ ነውና መሆንም ያለበት ነገር ነው እያለ እንግዲህ ይነግራታል። እሷም ደግሞ ሜላትም አሁን ላይ አሉ የምላቸው ሰዎች ትተውኛል፣ ማንም የለኝም፣ ብቻዬን ነው የተውኝ እያለች ማለቃቀስ ትጀምራለች ማለት ነው። እንግዲህ በዚህም መሃል ከዚህ ሰው ይልቅ ገንዘብ ያስቀደመ ነው ህዝቡ ምናምን እያለ ስለ ሰው ታሪክ ማውራት ይጀምራል ማለት ነው። በዚህም መሃል እንግዲህ እሷ ወርቋን ትጠቀልልና እሱን ተኛ ምናምን ብለው ማውጣት ትጀምራለች ማለት ነው። እንግዲህ እሱም እንግዲህ እሱ የሚሸጥ እቃ አለውና ይሄን እቃ ሰርቆት ነውና የት ላድርገው ልሽጠው ወይስ ልመልስ እያለ ያን የሰረቀውን እቃም ብቻውን ሜዳ ላይ ማብራራት ይጀምራል ማለት ነው። እንግዲህ ወርቁ ግን እሱ ሳያይ ሜላት አውጥታ ወስደዋል የራሷ ወርቅ ስለነበረ እንግዲህ ሌባውም ሜላት ድንብላል የታሰረበት ሌባ እሱ ራሱ ነው ማለት ነው። የድንብላል ወንድም ነው ማለት ነው። እንግዲህ ሀናም ፍቅረኛዋ ጋር ሁና ወጣ ብላ እየተዝናናች የሜላት ልጅ መናፈሻ ቦታ ሄዳ ፍቅረኛዋ ጋር መዝናናት ትጀምራለች ማለት ነው። እንግዲህ ኤልያስም የሀና ፍቅረኛ እንደሚወዳትና እንዳረሳትም ትጠይቀዋለች። እሱም ደግሞ ቢረሳትና ባይወዳት እሷ ጋር እንደዚህ መዝናኛ ቦታ እሷ ጋር እንደማይገኝም ትነግረዋለች። እሷም ደግሞ ይሄን እንድትለው የቻለችው ፍቅሩ የቀነሰበት ስለመሰላትና እሷን የተቀየረባት ስለመሰላት ነው እንደዚህ ብላ የጠየቀችው። እንግዲህ እሱም እኔ እውነት ለመናገር የረሳሁሽ ይመስለኛል፣ እንደ ድሮ የሚሰማኝ ስሜት የለም ምናምን ማለት ይጀምራል ማለት ነው። እንግዲህ እሱም እናቱን ብቻ ማስቀደም እንዳለበት ግን እሱ የተሳሳተው ከእናቱ በፊት ሀኒን ያስቀድማል። ይሄ ደግሞ ለሱ ስህተት ሆኖ አግኝቶታል። እውነት ነው እንግዲህ እናቶቻችንና አባቶቻችን ከማንም በላይ ማስቀደም አለብን። ማንንም ማወዳደር በህይወታችን የለብንም። ከዛ በኋላ የምንወዳቸው ሰዎች ካሉም ከቤተሰብ በኋላ መሆን አለባቸው። ከእናትና ከአባት በኋላ ነው መሆን ያለባቸው እና እሱም ይሄን ነው እያላለው። እንግዲህ እሷም ብዙ ማብራሪያ ብትፈልግም እሱ ግን ይሄን ርዕስ እንተወውና እኔ አንቺ እንዴት ነሽ ይላታል ማለት ነው። እሷም እንግዲህ ህይወቷ እንደተመሰቃቀለባትና ህይወቷ አስቸጋሪ ላይ እንደሆነም ተናግረዋለች ማለት ነው። እሱም ለምንድነው ህይወትሽ የተመሰቃቀለው ሲላት አንደኛ በቤተሰብ ብዙ ነገር አለ፣ ከዛ አንፃር ህይወቴ ተመሰቃቅሏል ትለዋለች ማለት ነው። እንግዲህ ሀንዬ እዚህ ላይ እያሳሰባት ያለ የቤተሰብ ጉዳይ በጣም እንትን እያላት ነው። እሱ ግን ቤተሰቦችን ሳይሆን እኔን ነው ማሰብ ያለብሽ፣ ለእኔ ነው መኖር ያለብሽ፣ ለእኔ ኑሪ እያላት ነው ያለው። እሷም ደግሞ እንድታገባው እየፈለገ ነው። እሱም ደግሞ ኤልያስም ማግባት እንዳለባት ስትጠይቅ እሷ ግን ሀና ስለ ቤተሰቦቿ ችግር ላይ ሆነው እሷ ምንም አይነት ሰው ማግባት እንደማትፈልግ ትነግረዋለች ማለት ነው። እሱም ደግሞ እንግዲህ ይሄን ነገር ማሰብ እንዳለባት በደንብ አስቢበት እያላት ነው ያለው። እንግዲህ እሷም እየሄድን እናውራ፣ እኔ አሁን ማሰብ አልቻልኩም ብለው
ተነስተው መሄድ ይጀምራሉ ማለት ነው። እንግዲህ ሀንዬ በጣም በሳል ልጅ ናት። እንግዲህ ቤተሰቦቿን ነው ያስቀደመችው ከራሷ ህይወት በላይ። በመጠኑም ቢሆን የቤተሰብን ፍላጎት ማስቀደም ጥሩ ነው ማለት ነው። እና ተወዳጆች እንግዲህ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ቀጣይ ቪዲዮ እስክለቅላችሁ ድረስ መልካም ቆይታ